የሪያድ ምሽቶች ወደ ሲኦል ተቀየሩ። የሳውዲ አረቢያ ሰማይ በከባድ ፍንዳታዎች ተናወጠ። ማንም ያልጠበቀው፣ ማንም ያላሰበው አሳቃቂ ክስተት በሳውዲ እምብርት ተፈጽሟል። የዓለም ልዑል ኃያል ነኝ የምትለው አሜሪካ በመካከለኛው ምስራቅ ያላት ግዙፍ የዲፕሎማሲ ምሽግ በእሳት ተለበለበ። ይህ ተራ ዜና አይደለም። ይህ የዓለም የፖለቲካ ሚዛን የቀየረ፣ የጦርነት አቅጣጫን የሚያዛባ አስደንጋጭ ክስተት ነው። በሪያድ የሚገኘው የአሜሪካ ኤምባሲና የዲፕሎማቲክ ጽሕፈት ቤት በሰው አልባ ድሮኖች ወይም በካሚካዜ ድሮኖች ናዳ ሲደበደብ አካባቢው በሙሉ በጭስና በባሩድ ሽታ ታፍኗል። የአሜሪካ የአየር መከላከያ ስርዓቶች ምን እየሰሩ ነበር? እነዚህ በቢሊዮን ዶላር የሚቆጠሩ ፓትሪዮት ሚሳኤሎች ለምን ይህንን ጥቃት ማክሸፍ ተሳናቸው? አሁን በሪያድ እየሆነ ያለው ነገር ቀላል ግጭት አይደለም። ይህ በቀጥታ ለአሜሪካ የተላከ የጦርነት ደብዳቤ ነው። በከፍተኛ ፍጥነት የሚምዘገዘጉ ድሮኖች የሳውዲ የአየር ክልል ጥሰው በመግባት ልክ እንደ ዝናብ ሲወርዱ የነበረ ትዕይንት እጅግ አስፈሪ ነበር። የአሜሪካ ኤምባሲ ግቢ በተለምዶ በከፍተኛ ጥበቃ የሚታወቅና ማንም ወፍ ዝር እንደማትልበት የሚነገርበት ስፍራ ነበር። ዛሬ ግን የእሳት ራት ሆኗል። ፍንዳታዎቹ ተከታታይ ነበሩ። 1 2 3 እያሉ የሚወርዱ የድሮን መንጋዎች ህንፃውን ሲያናውጡት፣ የኤምባሲው ሰራተኞችና ዲፕሎማቶች ህይወታቸውን ለማትረፍ ወደ መሬት ውስጥ ምሽግ ሲሮጡ ሁኔታው ምን ያህል ከቁጥጥር ውጭ እንደመጣ ያሳያል። እሳቱ የህንፃውን ጣራ አልፎ ወደ ሰማይ ሲወጣ የሪያድ ነዋሪዎች በፍርሃት ተውጠው ይህንን አስፈሪ እይታ ሲመለከቱ ነበረ። ይህ ጥቃት በእርግጠኝነት የተሰላ እና የታቀደ ነው። ኢላማ ግልጽ ነው። አሜሪካ ማዋረድና በክልሉ ያላትን የበላይነት ጥያቄ ውስጥ ማስገባት ነው። የኢራን ድሮኖች የሚለው ስያሜ በየቦታው እየተሰማ ነው። እነዚህ ድሮኖች በቴክኖሎጂ የተራቀቁ፣ ራዳርን የማምለጥ አቅም ያላቸውና ትክክለኛ ኢላማን ለይተው መምታት የሚችሉ ናቸው። ከዚህ በፊት በተለይም የዓለም ክፍሎችን የኢራን ሻኢድ ድሮኖች የፈጠሩት ውድመት እናውቀዋለን። አሁን ግን ጨዋታው ተቀይሯል። ኢላማው የዩክሬን የኤሌክትሪክ ማመንጫ አይደለም። ኢላማው የንግድ መርከብ አይደለም። ኢላማው የአሜሪካ ሉዓላዊነት ምልክት የሆነው ኤምባሲ ነው። ይህ አሜሪካን በቀጥታ ፊት ለፊት የመገዳደር ያህል ነው። የአየር መከላከያ ሳይረኖች በሪያድ ከተማ ሲያስተጋቡ የነዋሪዎች ድንጋጤ በከፍተኛ ደረጃ ላይ ደርሷል። እነዚህ ድምጾች የጦርነት ድምጾች ናቸው። የአሜሪካ ጦር በሳውዲ አረቢያ ያለው የደህንነት ሁኔታ ለመቆጣጠር ከፍተኛ ጥረት ቢያደርጉም የዛሬው ምሽግ ግን ውድቀታቸውን ያጋለጠ ሆኗል። ዘመናዊ የጦር መሳሪያዎች የታጠቀ አሜሪካ እንዴት በርካሽ ዋጋ የሚመረቱ ድሮኖች እንደዚህ ልትዋረር ቻለች የሚለው ጥያቄ የብዙዎች የጦር ተንታኞች ጭንቅላት ይዟል። ይህ ጥቃት የሚያሳየው የጦርነት ቴክኖሎጂ መቀየሩን ብቻ ሳይሆን አሜሪካ ያላት የቴክኖሎጂ የበላይነት አደጋ ላይ መውደቁን ነው። ፍንዳታው ከተፈጸመ በኋላ የተነሳው እሳት በኪሎ ሜትሮች ርቀት ላይ ሆኖ ይታያል። የኤምባሲ ግቢ እንደ ጦር ሜዳ ዶግ አመድ ሆኗል። የነፍስ አድን ሰራተኞችና የእሳት አደጋ ተከላካዮች ወደ ስፍራው ለመድረስ ሲጣደፉ ተጨማሪ ጥቃት ሊሰነዘር ይችላል በሚል ስጋት ወደኋላ ለመሸሽ ተገደዋል። ይህ የሽምቅ ውጊያ ስልት ነው። ጠላትን በመጀመሪያ ጥቃት ማደንዘዝ፣ ከዚያ እርዳታ ሲመጣ ድጋሚ መምታት። ይህ አይነቱ ስልት በመካከለኛው ምስራቅ የተለመደ ቢሆንም በአሜሪካ ዲፕሎማቲክ ተቋማት ላይ ሲፈጸም ግን የጉዳዩ ክብደት በእጥፍ ይጨምራል። ከፖለቲካ አንጻር ስንመለከተው ይህ ጥቃት ለአሜሪካ አስተዳደር ትልቅ ፈተና ነው። በምርጫ ዋዜማ ይህንን በፖለቲካ ውጥረት ውስጥ ባለች አሜሪካ ይህ ክስተት እንደ መብረቅ የወረደ ዱላ ነው። ዋይት ሀውስ አሁን ምን አይነት እርምጃ ይወስዳል? ዝም ብሎ ያልፋል ወይስ የአጸፋ ጥቃት ይሰነዘራል? የአጸፋ ጥቃት ከተሰነዘረ ደግሞ ኢላማ ማን ይሆናል? ኢራን ወይስ በየመንና በኢራቅ የሚገኙ ታጣቂ ቡድኖች? ይህ ውሳኔ ዓለምን ወደ ሶስተኛው የዓለም ጦርነት ሊወስድ የሚችል አደገኛ መስቀለኛ መንገድ ነው። የኢራን ድሮኖች ጉዳዩን ሲነሳ ከጀርባ ያለው የቴክኖሎጂ ሽግግርና የፖለቲካ ድጋፍ ጉዳዩን መነሳት አለበት። ኢራን በድሮኖች ቴክኖሎጂ ያሳየችው እምርታ ምዕራባውያንን እያስደነገጠ ነው። እነዚህ ድሮኖች ርካሽ ናቸው፣ ለመስራት ቀላል ናቸው። ነገር ግን የሚደርሱበት ጉዳት በቢሊዮን የሚቆጠር ዶላር ዋጋ ካላቸው ሚሳኤሎች ጋር ይስተካከላል። ዛሬ በሪያድ የታየው ይህ እውነታ ነው። የአሜሪካ ውድ የአየር መከላከያ ስርዓት ርካሽ በሆኑ ድሮኖች ሲታለል ማየት ለወታደራዊ ሳይንስ ትልቅ ትምህርት ነው። በሌላ በኩል ይህ ጥቃት በሳውዲ አረቢያ እና በአሜሪካ መካከል ያለውን ግንኙነት የሚፈትን ነው። ሳውዲ አረቢያ የአሜሪካ ጥበቃ ተማምና ነበር። አሜሪካ ትጠብቀኛለች፣ የአየር ክልሌ አስተማማኝ ነው ብላ ታምን ነበር። ነገር ግን በገዛ ዋና ከተማ በሪያድ መሃል የአሜሪካ ኤምባሲ ሲደበደብ የሳውዲ ባለስልጣናት በአሜሪካ የመከላከያ
መከላከያ ጃንጥላ ላይ ያላቸው እምነት ተሸርሽሯል። ይህ ክስተት ሳውዲ አረቢያ ከሌሎች ሀገራት ለምሳሌ ከቻይና ወይም ከሩሲያ ጋር ያላትን የደህንነት ግንኙነት እንድታጠናክር ሊገፋፋት ይችላል። የአሜሪካ መከላከያ ወረቀት ላይ ብቻ ወይስ የሚለው ጥያቄ ያስነሳል። የኤምባሲ መቃጠል በምሳሌነትም ትልቅ ትርጉም አለው። ኤምባሲ የአንድ ሀገር ሉዓላዊ ግዛት ነው። ያንም ማጥቃት ማለት አሜሪካን በገዛ ቤቷ ውስጥ እንደ ማጥቃት ይቆጠራል። የተቃጠለው ህንጻ ብቻ ሳይሆን የአሜሪካ ክብር ነው። በዓለም ፊት አሜሪካ ተደፍራለች። ይህ ደግሞ ለአሜሪካ ጠላቶች ትልቅ የሞራል ስንቅ ነው። አሜሪካ መምታት ይቻላል፣ የአሜሪካን ማድማት ይቻላል የሚለው መልእክት ያስተላለፈ። ይህ ደግሞ በቀጣይ በሌሎች የዓለም ክፍሎች ለሚገኙ የአሜሪካ ተቋማት ስጋት ይፈጥራል። ስለ ጉዳቱ ዝርዝር ስንመለከት እስካሁን የወጡ መረጃዎች እንደሚያሳዩት ውድመት ከፍተኛ ነው። የህንጻ መዋቅር ተጎድቷል፣ የመገናኛ መስመሮች ተቋርጠዋል እና ሚስጥራዊ ሰነዶች ሳይቀሩ በእሳት ተያይዘው ሊሆን ይችላል የሚል ስጋት አለ። ዲፕሎማሲ ሰነዶች፣ የስለላ መረጃዎችና የአሜሪካ የስለላ ድርጅት የሚጠቀምባቸው መሳሪያዎች በዚህ ጥቃት ወድመው ከሆነ ለአሜሪካ ብሔራዊ ደህንነት ትልቅ ኪሳራ ነው። ድሮኖች የመቱት የኤምባሲ ዋና ህንጻ ብቻ ሳይሆን አሜሪካ በመካከለኛው ምስራቅ ያላትን አይን እና ጆሮን ነው ያጠፋውት። የሪያድ ሰማይ አሁን በጭስ ተሸፍኗል። የፍንዳታ ድምጾች በከተማዋ ነዋሪዎች ጆሮ ውስጥ እያስተጋባ ነው። ማህበራዊ ሚዲያዎች ላይ የሚለቀቁ መረጃዎች እንደሚያሳዩ ድሮኖቹ ከመፈንዳታቸው በፊት የነበረው ድምጽ ልክ እንደ ሞተር ሳይክል የሚጮህ ነበር። ይህ ድምጽ የሞት ድምጽ ሳይሆን ሆኗል። ሰዎች ከመኖሪያ ቤታቸው ወጥተው ሁኔታውን ሊከታተሉ ሰማዩ በቀይና ብርቱካናማ ብርሃን ሲሞላ ተመልክተዋል። ይህ የመካከለኛው ምስራቅን ያልተረጋጋ ፖለቲካ ቁልጭ አድርጎ የሚያሳይ ክስተት ነው። ሰላም የሚለው ነገር ምን ያህል ስስ እንደሆነ ያስታውሰናል። አሁን ጥያቄው ማን አዘዘ የሚለው ነው። ጣቶች ሁሉ ወደ ቴህራን ይቀሰራሉ። ኢራን ይህንን ጥቃት በቀጥታ ስለመፈጸሟ ማረጋገጫ ባይኖርም የሚጠቀሙባቸውን ድሮኖችና የጥቃት ስልት የኢራን አሻራ ያሳያሉ። ምናልባት በኢራን የሚገኙ ታጣቂ ሊሆን ይችላል ወይስ በየመን የሚገኙ ሁቲዎች። ግን ዋናው ነገር የጦር መሳሪያው ምንጭ ነው። ይህ የውክልና ጦርነት አዲስ ምዕራፍ ነው። አሜሪካ በቀጥታ ጦርነት መግጠም ስለማይቻል በእነዚህ አይነት ጥቃቶች ማዳከም የጠላት ስትራቴጂ ሆኗል። ይህ ጥቃት በኢኮኖሚ ላይም የራሱ የሆነ ጥቁር ጥላ ያጠላል። ሪያድ የዓለም የነዳጅ ንግድ ማዕከል ናት። እነዚህ የሚፈጠሩ ማንኛውም የደህንነት ችግር የዓለምን የነዳጅ ዋጋ ወደ ሰማይ መስቀል አቅም አላቸው። ነጋዴዎች እንደ ኢንቨስተሮች በስጋት ውስጥ ናቸው። ዛሬ ኤምባሲ ከተመታ ነገ የነዳጅ ማጣሪያ ጣቢያዎች አይመቱም ብሎ ማመን ዋስትና ይሰጣል? ይህ ስጋት የዓለም ኢኮኖሚን ሊያናጋ ይችላል። የአሜሪካ ኤምባሲ መምታት ማለት ቀጠናውን ደህንነቱን የተጠበቀ አይደለም ማለት ነው። ይህ ደግሞ ለውጭ ኢንቨስትመንት ትልቅ እንቅፋት ነው። በተጨማሪም ይህ ጥቃት የአሜሪካን የውስጥ ፖለቲካ ያጦዘዋል። ተቃዋሚ ፖለቲከኞች የወቅቱ አስተዳደር ደካማና አሜሪካን ማስከበር የተሳነው ብለው ለመክሰስ ምክንያት ያገኛሉ። እንዴት የራሳቸውን ኤምባሲ መጠበቅ አቃተን የሚለው ጥያቄ በኮንግረስና በሴኔት ውስጥ ይነሳል። ወታደራዊ አመራሮች ለጥያቄው ይቀርባሉ። ይህ ክስተት በአሜሪካ መከላከያ ፔንታጎን ውስጥ የመሬት መንቀጥቀጥ ይፈጥራል። የስለላ ክፍተቱ የቱ ጋር ነው? መረጃ ቀድሞ ለምን አልደረሰም? ድሮኖች ከመምታታቸው በፊት ለምን አልተመቱም? እነዚህ ሁሉ ምላሽ የሚያስፈልጋቸው ከባድ ጥያቄ ናቸው። ወታደራዊ ባለሙያዎች እንደሚሉት የድሮን መንጋ ጥቃት መከላከያ እጅግ ፈታኝ ነው። በአንድ ጊዜ ብዙ ድሮኖች ከተለያዩ አቅጣጫዎች ሲመጡ የአየር መከላከያ ስርዓቱ ግራ ይጋባል። የትኛው መምቶ የትኛው እንደሚተው ለመወሰን ጊዜ አይኖረውም። የዛሬ ጥቃትም የተጠቀመው ይህንኑ ስልት ሳይሆን አይቀርም። በርካታ ድሮኖች በአንድ ጊዜ በመተኮስ የአሜሪካን የፓትሪዮት ሚሳኤል አቅም በለጠው። ይህ ለወደፊት ጦርነት አደገኛ ምልክት ነው። ማንኛውም አሸባሪ ቡድን ወይም ታጣቂ ኃይል ርካሽ ድሮኖችን በመግዛት ሌላ ሀያል ሀገራትን ማንበርከክ እንደሚችሉ ያሳያል። የአሜሪካ ዲፕሎማቶችና ቤተሰቦች አሁን በከፍተኛ ጭንቀት ውስጥ ይገኛሉ። በሪያድ ሰላማዊ ኑሮ እንኖራለን ብለው አስበው ነበር። ነገር ግን በአንድ ሌሊት ሁሉ ነገር ተለዋወጠ። ይህ ስነ ልቦናዊ ጦርነት ጭምር ነው። አሜሪካን በሄደበት ቦታ ሁሉ ስጋት እንዲሰማቸው ያደርጋል። የትም ቦታ ብትሆኑ እጃችን ይደርስባቸዋል የሚለው አስፈሪ መልእክት ነው። ከዚህ ጥቃት በኋላ ብዙ አሜሪካውያን ከሳውዲ አረቢያ ለቀው ሊወጡ ይችላሉ። ይህ ደግሞ የአሜሪካ ዲፕሎማሲና ኢኮኖሚ እንቅስቃሴ ያዳክማል። የእሳት ነበልባሉ እየቀነሰ ቢመጣም የፖለቲካው እሳት ግን ገና መለኮሱ ነው። አሜሪካ በቀላሉ እጅ የምትሰጥ ሀገር አይደለችም። የተጎዳው ክብሯን ለመመለስ የኃይል እርምጃ ልትወስድ ትችላለች። የአሜሪካ አውሮፕላን ተሸካሚ መርከቦች ወደ አካባቢው ሲጠጉ ይችላሉ። ተዋጊ ጀቶች የኢራን ወይም የሌሎች ታጣቂዎችን ይዞታቸውን ሊደበድቡ ይችላሉ። ይህ ደግሞ ክልሉን ወደ ባሰ ደም መፍሰስ ይከተዋል። አንድ ጥቃት ሌላ ጥቃት ይወልዳል። አዙሪት አይቆምም። ሪያድ የዚህ አዙሪት ማዕከል ሆናለች።